የፀጉርስ እንትን ሊሆን ይችላል። አንቺን እንዲያምርሽ አይጠበቅም ማለት ነው። ኤግዛክትሊ በትክክል ነው ያልሽው። ጤና ይስጥልኝ። አብሮ ይስጥልን። እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እንዴት ነህ? ይመስገን። ምን እንታዘዝ? እኔ ምክር ፈልጌ ነው። እሺ ንገሪ። ያው ባለ ትዳር ነበርኩኝ። እሺ ለ5 ዓመት ያክል አብረን ቆይተናል። ማለት አብረን ስልህ በኒካ ማለት ነው። እንዴት ተጋባችሁ? ያው የተዋወቅነው በሰው በጓደኛ ያኔ ጓደኛችን ናት ያስተዋወቀች። ጓደኛ ያኔ ቤተሰብ ማለት ነው። ገብቶሃል? ቤተሰብ ነው እንድትጋቡ ዱንያ ጓደኛዬ ናት። ያኔ ጓደኛ ያስተዋወቃችን ሁለታችን። ከዛ ቤተሰብ ደግሞ ኒካ አሰራ። ስለዚህ ተስማምተሽ ነው ማለት ነው፣ ፈቅደሽ ነው። እሺ ከዛ እየቆየን እያለን ወደ 2 ዓመት ሰርቼ እሱ ሌላ ያኔ እሱ ኢትዮጵያ ነው፣ እኔ እዚህ ማለት ነው። እሺ ከዛ በርቀት ነው እንዴ አሰራጭ? እሱ ነበር። በርቀት ነው የተጋባችሁ? የርቀት ጋብቻ እኮ በቃ ከባድ ሩምሺ ነው። እሺ ከዛ እኔ ገንዘብ በሱ ነበር ምልካው። ማለት አባቴ የለም፣ ያው የሚያግዘኝ ሰው ስለሌለ በሱ ነበር ምልካው። የሆነ እኔ ወደ ሀገር ቶሎ መግባት ስለምፈልግ የሆነ ነገር እንዲሰራልኝ ምናምን። እሺ ከዛ ያው ሲጠየቅ ምናምን ምን ሰራህልኝ እኔ ልካለሁኝ። ወደ 2 ዓመት ከቆየም በኋላ ምን ሰራህልኝ ምናምን ብዬ ስጠይቀው ሁሌም መሬት ገዝቻለሁ፣ ቤት ልሰራ ነው ምናምን እንደዚህ ነው። ሁሉንም በሱ ነው የምትልኪው? አዎ። እሺ ከዛ ያኔ የለም አለም አይልም፣ አለ ሁሌም አለ ነው የሚለው። ከዛ ቤተሰቦችም ስጠይቁት አለ ነው የሚለው። እሺ የት አለ አሳየን ምናምን ስሉት ደግሞ አያሳይም። እሺ ከዛ እኔም ከዛ በኋላ ብር መላክ አቆምኩኝ። ዝም አልኩኝ ማለት ነው። እሺ ብር መላክ ሳቆም ደግሞ እሱ ያኔ ወደ ቤተሰቦቼ ጋር ሽማግሌ ምናምን ላከ ማለት ነው። እንድታረቅ ምናምን ተጣላን ያኔ። እሺ ከዛ እኔም ቢያልኩኝ ያኔ ያለውን ነገር ካለ አለ ይበለኝ፣ ከሌለ ደግሞ የለም ነው የለም ጠፍቷል ይበለኝ። ያኔ ትዳራችን አስተካክለን እንኖር አልኩት። የለም አለም አይልም። ለሽማግሌዎቹም እንደዛው ነው፣ አለም የለም አይልም። አንዴ ያለ ይላል፣ አንዴ የለም። በቃ የሆነ ድብልቅልቅ ያለ ነገር ማለት ነው። ገብቶሃል? ከዛ እኔ በእንደዚህ አይነት ህይወት መቀጠል አልችልም፣ ከላስ ኒካ ይወረድልኝ አልኩኝ። ያው በሽማግሌዎች ከ5 ዓመት በኋላ ኒካ ወረደ ማለት ነው። እሺ ኒካ ከወረደ በኋላ እሱ ሚስት አገባ፣ እየኖረ ነው አግብቶ። እሺ አይዋ ከዛ እሱ ደግሞ ያኔ ገዝቷል መሬቱ ማለት ነው። ግን ለቤተሰብም አልነገረም፣ ለኔም የለም አለም ነው የሚለው ማለት ነው። ገብቷል? ሲገዛ በኒካ ወረቀት ነበር የተገዛው ያኔ በሁለታችን በኒካ ወረቀት ማለት ነው። ከዛ አሁን ደግሞ እሱ በስሙ ሊያደርገው ሲል ከዛ ተያያዘ ማለት ነው። ከተማ ነበር መሬቱ የተገዛው፣ በስሙ እንዳያደርግ ተደረገበት ማለት ነው። አሁን ደግሞ የውክልና ወረቀት አጽፍልኝ አለ። እኔ ደግሞ አላጽፍልህም አልኩት። ሊሸጠው ያኔ ሊሸጠው ይሁን ብቻ አላውቅም፣ በስሙ ሊያዞረው ፈልጎ ነው። እሺ እኔ ደግሞ አላደርግም አልኩኝ።
ደግሞ ሰው ሁሉ አርግለት ከላስ 5 ዓመት ሙሉ ቆይታችሁ የለ እንዴ? እንዴት አንቺ እንደዚህ ታረጋለሽ? ከላስ እሱ ፈቶሽ የለ ለምንድን ነው በስሙ አታረግለትም ምናምን እያሉኝ ይጨቀጭቁኛል። እኔ ደግሞ ማድረግ አልፈለኩም። ከላስ እኔ 5 ዓመት ሙሉ እድሜ አልሄደም እንዴ? እሱን እየጠበቅኩ ነበረ በታማኝነት ማለት ነው። ደግሞ የሰራሁትን ነገር ትዳሬ እንድቀጥል ስለ እሱ ነው ያልፈለገው መናገር። እኔ ጥፌቱ የቱ ጋር ነው ያለው የኔ? ስለዚህ ይሄ ነው ጥያቄሽ አሁን? አዎ እሺ፣ አንደኛ ነገር በስም ሙሉ ውክልና እንዳሰጪው ንብረትሽ ነው፣ መብት አለሽ። አንቺ የሰራሽ ተቃጥረሽ አመጣሽው። እኔ ወንዱ ግን ኧረ ወይኔ እኔ አሁን በእውነት በጣም ነው ግራ የሚያጋባው። እግዚአብሔር እያካበድኩት አይደል? የፈለገ ቢሆን ወንድ ልጅ እንዲህ መሆን አለበት? ጋይስ እስቲ ወንዶቹ ራሱ ፍረዱ። ወንድ ልጅ የሆነ ሴቷ በሰራችው ነገር ጭራሽ መኩራት አለበት? እሷ ኦፍኮርስ ሚስቱ ነች። እሷ የሰራ ያገኘችው የሱ ነው፣ የሱ የሚያገኘው የሷ ነው። የኔ የሚባል ነገር የለም። ምንድነው የወንዱ ድርሻ? አሁን የዚህ ልጅ ድርሻ ምንድን ነው? እቺ ልጅ ሰው ሀገር ሰርታ ገንዘብ ትልክና መሬት ገዛ፣ ከዛሽ ቀን ተሞጣላት፣ በቃ ተለያዩ። ከዛ ሌላ ሚስት አገባ። ያ መሬት እንግዲህ የጋራ ነው ብለን እናስብ። ምክንያቱም እቺ ልጅ ነች ግን እንትን ያለችው በቃ በባልና ሚስትነት ጊዜ የፈራ ነገር ነው፣ ስለ ያፈሩት ነገር ነው። ለራሱ ለማድረግ ሙሉ ክልና አስጭኝላታል። ማታቅ መስሏት ሊሸውድሽ ማለት ነው። ምንም ያልተማርሽ ምናምን ማታቂ መስሎሽ እንዳታረጊ። አገር ቤት ስትሄጂ በጋራ ነው የምትካፈሉት። አለቀ። እንደዚህ የዋ ምናምን እንዳትሆኑ ጋይስ። አጋጣሚውን ካገኙ ይሸረክቷችኋል ሰዎች። አጋጣሚውን ካገኙ ማንም አያዝንላችሁ፣ ማንም አይራራላችሁ። ሁሉም ሊጠቀምባችሁ ነው የሚፈልገው። የዘንድሮ ትዳር እያያችሁት ነው። ትዳር አጋርሽ ይከላከልልሻል ተብሎ ሲጠበቅ ከጠላት ጋር አብሮ መልሶ አንቺን ነው የሚወጋው። መልሳ አንተን ነው የምትወጋው። ምክንያቱም አይገባኝም ማለት እነዚህ የሚያደርጉት ሰዎች በቂ ምክንያት አይሆፕ እንደሚኖራቸው ተስፋ አደርጋለሁ። እንደ አሳማኝ ምክንያት እንደዚህ ለማድረጋቸው አምነው ያገቡትን ሰው እንዴት ጠላት ሆኖ አፈሙዝ አዙረው እንዴት ይተኩሱበታል? ዞሮ ዞሮ አንቺ እንዳታዞሪ ከእሱ ጋር ስለ ውክልና እንዳታወሪ፣ ቀጥታ ከቤተሰቦችሽ ጋር ነው በዚህ ጉዳይ ማውራት ያለብሽ። ገብቶሻል? ማማከር ያለብሽ እነሱ ነው። ሀገርሽ ስትሄጂ አንቺ ራስሽ ባትኖሪ ለጠበቃ ቀጥረሽ ጠበቃሽ ጉዳይሽን እንዲያስጨርስ ማድረግ ትችላለሽ። ንብረትሽን እኩል መካፈል ትችላለሽ። አለቅ። ለፍተሽበታል። ለዚህም ብለሽ ሜዳ ላይ እንዳትበትኝ። እሱ ብልጥ ለመጮት እየሞከረ ነው። ጭራሽ ስለ ውክልና ራሱ እንዳታስቢ። ተግባባ? እሺ እሺ፣ መልካም። እሺ፣ በጣም አመሰግናለሁ። ጀዛከላህ ኸይር። አላህ ያሰብከውን ያሳካልህ። አሜን አሜን። አመሰግናለሁ። እሺ፣ አመሰግናለሁ። ወይ ጉድ! የወንዶች ጉዳይ ሌላ ታሪክ፣ ሌላ ታሪክ፣ ሌላ ታሪክ። ደግ አረጋት። ይሄኔ ከሌላ ጋር ተጀናጅና ተቃጥሎ ነው። ወንዶች እርስ በርስ መደጋገፋቸው ያው የሚጠበቅ ጉዳይ ነው። ወንድሜ ቦታው ላይ አልነበርክ። ራሱ ሰውየው ነህ እንዴ አንተ? ራሱ ኮመንት የምታደርገው በሌላ ጭምብል። ሄሎ ሄሎ፣ ራሱ ሰውየውን ኮመንት እያደረገ ነው። ጋይስ ጊፍት ስጡት። ከሌላ ጋር ተጀናጅና ተቃጥሎ እንዲህ ቢቃጠልስ ታዲያ እንደው ሆነ ቢባል እንኳን እንዲህ ሰልፊሽ መሆን አለበት እንዲህ በዚህ መጠን ሰው አይሰራም እንዴ? ወንድ ልጅ በሴት ልጅ ፊት ሞገስ ካጣህ በቃ አንተ ኦልሬዲ ወንድ አይደለም። ሞገስ ማለት ይሄ ሰርተ በራስ ካልቆምክ ማለት ነው። ሄሎ ሄሎ፣ ሰላም አሌክስ። ሰላም። እሺ ብዛ፣ እንኳን ደህና መጣሽ። እንኳን ደህና ቆየክ ወንድሜ። ምን እንታዘዝ? በዚህ አጋጣሚ በጣም ነው የምወድክ፣ በጣም አድናቂ ነኝና ምክር ፈልጌ ነው እና የደረሰኝ ነገር ላካፍል ፈልጌ ነው። እሺ አካፊ።
እሺ እኔ 2013 ነበርኩኝ እሺ ወደዚህ ሀገር የመጣሁኝ። ሲመጣ ጓደኛ ሆነን 2011 ላይ ጓደኛ ሆነን 2012 ላይ ተጋባን። በምንድን ነው የተዋወቃችሁት? ቆይ ውሃ ልቅዳ ብዬ ነው። እሺ በምንድን ነው የተዋወቃችሁት? ያው እሱ ሰፈር ልጅ ነው፣ የሰፈሬ ልጅ ነው። እሺ ከዛ ተዋውቀን አገባኝ። በኮሮና ወቅት ነው የተጋባን። እንደተዋወቃችሁ የተጋባችሁት? አዎ ያኔ እኔ አዲስ አበባ ነበርኩ፣ እሱ ክፍለ ሀገር ነበረ። እኔ ከአዲስ አበባ ለኮሮና ሲመጣ እሱ መጀመሪያ ፍቅረኛ ስለነበረ በቃ እንደዛው ተጋባን። እሺ ከዛ እንደዛው ያለን አብረን ያለን ኮሮና አለቀና እዚህ ሀገር እናቴ ነበረች በአረብ ሀገር እና እሱ እኔ ወደ ኢትዮጵያ ሊሄድ ነው እና በእኔ ቦታ አንቺ ነይ ስል መጣሁኝ። እኔ አረብ ሀገር እሱ ሊኮኝ እሱ አትሂጂ አብረን እንኖራለን እንደምንም ብሎ ሲለኝ አይ በእናቴ ቦታ ስለሚሄድ ችግር የለም ሊሄድ ብዬ አረብ ሀገር 2013 ላይ መጣሁኝ። ሲመጣ ያን አልቆየንም። ከሱ ጋር 2 ወር ብቻ ነው የቆየሁት አብረን። እሺ ሲመጣ መጣሁኝ። እኔ ዳላሎች በመጀመሪያ ቤሩት ነበረ መምጣት የፈለኩኝ። አታልሎኝ ወደ ሌላ ሀገር ነው እንትን ያሉኝ የሸኙኝ። እናቴ ያለችበት ቦታ አይደለም የመጣሁት። እሺ በሪፖርት አድርጎኝ ወደ ኢራቅ ወሰዱኝ። እኔ ቤሩት ነበረ መምጣት ሳየው ዱባይ የመጣው ከዱባይ ወደ ኢራቅ ነው የመጣሁኝ። እንደዛው እኔ በማይመች ሁኔታ ምክንያት መጣሁኝ። ስልኬ ይዤ የመጣሁት ሁሉም ነገር ተቀሞኝ የኔ ቤት ገባኝ። ገብቼ እየሰራው ስልክ እንዲይዝኝ አይፈቅዱኝም አሰሮቼ። እስከ 2 ዓመት ስልክ መያዝ አትችይም፣ ለሰው መደወል አትችይም እያሉኝ በሰውዬ ስልክ ብቻ ከሱ ጋር ብቻ ነው የማወራው፣ ከልጁ ጋር ብቻ ከባሌ ጋር፣ ሌላ ሰው ጋር መደወል እንደምንም በ1 ወር ውስጥ በ2 ወር ውስጥ ከሰርሱ ደውላለሁ። 10 ብርም ለሱ ነው የምልከው። ለምን ሌላ ሰው እንዲደውልም አይፈቅድም። እሱ ራሱ ቀጥታ ነው የሚደውለው። አንዳንዴ በዋትስአፕ እናወራለን። ይሄ ብቻ ነው የሚያደርገው። ሰውዬ ብር ላክ ስል ለኔም በእጅ አይሰጥም። ራሱ የመጀመሪያ በሰጠው አካውንቱ ነበር የሚልከው። ምንድነው ያደረከው ስል እንደዚህ ያደረኩኝ ነው ችግር የለም ያለኝ። እንደዛው እየኖርኩኝ 1 ዓመት ጨረስኩኝ። የ1 ዓመትን ብር አንድ ቀን እግዚአብሔርም ብር በእጅ ይዤ አላውቅም። እሱ አካውንት ነው ሰውዬ ነው የሚያስገባው። እንደዛ ያልኩ 2 ዓመት ኮንትራት ቤት ጨረስኩና ሌላ ቤት ቀየርኩኝ። ሲቀይር ያኔ 2 ዓመቱ በ150 ሺህ ነበረ። ያኔ ባጃጁ ገዛ በ150 ሺህ ብር። ከዛ 150 ሺህ ብር ባጃጅ ገዛ። ሌላ ብር ደግሞ 40 ሺህ ብር ያይ በአካውንቴ ላይ አለኝ። ባጃጅም እየሰራሁ ነው እያለኝ ቤት ተቀየርኩኝ። ስልክ አስኩኝ። አሁን እንደ ልብ ከማንም ጋር ማውራት ጀመርኩኝ። ከጓደኞቼ ጋር ከቤተሰብ ጋር ሳወራው ልጁ እኔ ስልክ በቀየርኩ ሰዓት ያ ቤቱ በቀየርኩ ሰዓት ለኔ ተቀየረልኝ። እንደ ድሮ አይደውለኝም፣ አያወራኝም። ምስጢሩ ማውራት አቋመኝ። ይሄ ልጅ ምን ሆኖ ነው ምናምን ማጣራት ጀመርኩኝ። ከዛ ሳጣራው የሆነች ልጅቷ አንድ ቀን ጓደኛ ይሄ እንደዚህ ነው እኔ ስልክ ሳሊዝ በፊት ያወራኛል፣ ምስጢሩ ይነግረኛል። አሁን ቤት ከቀየርኩ በኋላ አናግሮኝ ማያቀኝም። ምንድነው ችግሩ ምናምን እስቲ አጣሪኝ ያልኩኝ። አንድ ቀን ዙሪያው ስታጣራ ለካ እሱ አግብቷል። ኦሬዲ አግብቶ ሌላ ሰው ጋር ነው የሚኖረው። አንቺ በምትልኪለት ገንዘብ? አዎ። እሺ ከዛ እኔ ከሱ ጋር ብቻ ነው ማወራው። እሱ ደግሞ እንትን ነው ይሄ ሰፈር ስራ ቦታ ነው ያለው። ቤተሰቦች ጋርም አይሄድም። አግብቶ መጀመሪያ ራሱ ለሱ ልጅ አለ። እኔ ከማግባቱ በፊት ወንድ ልጅ እንደዚሁ በስራ ቦታ በሄደው አግብቶ ወንድ ልጅ አለ። እንደገና አሁን ደግሞ እኔ በአረብ ሀገር ላይ ያለው እሱ አግብቶ ነው ያለው። ከዛ ጓደኛ አሃኒ እንደዚህ ነው እንዳትደነግጥ የሆነ ነገር ልነግርሽ ነው አልኩኝ። እኔ በዛን ሰዓት 2 ዓመቴን ጨርሼ 3ኛ ዓመት ይዤ ዕቁብ ምናምን እየጣልኩኝ ነው። ብር መሬት ምናምን ግዛ ስል እሺ ባጃጅም ገዝተን መሬትን ገዝተን
ሽጠን መሬት ገዝተን ቤት እንሰራለን። አይ ቤትማ መሬት ከተገዛ ቤትም ከተሰራ እኔ አሁን ስልክ ስላለኝ ከቤተሰቦቼ ጋር ስለማወራ ሁሉም ነገር በቤተሰቦቼ ፊት ነው ማድረግ የሚገባው እንጂ እኔ ብቻዬ ምንም ነገር ካሁን በኋላ ከአንቴ ጋር አላደርግም። በዛው መልክ ነው የተቀየረኝ። ከዛ ለካ እሱ አግብቶ ሌላ ህይወት ጀምሮ እኔ በስልክ ብቻ ነው የሚያወራው። ሚስቷ እኮ እኔ በአረብ ሀገር እንዳለውን ታውቃለች። ከእሷ ጋር ሆኖ ራሱ ያወራል። እኔ ግን ይሄን አላውቅም። ከዛ ጓደኛዬ ነች ሁሉም ነገር ሄዳ አጣርታ ስጠይቀኝ እንዲህ ነው ብዬ ስጠይቀው እኔ ደግሞ ጠየኩኝ። ሰው እንደዚህ አይነት ነገር እየነገረኝ ነው፣ እውነት ነው አግብተሃል ልጅም አለ እያሉ ነው ሲል፣ አይ ይሄ የሰይጣን ወሬ ነው እንዳትሰሚ፣ እኔና አንቺ ሊያጣሉሽ የፈለጉ ነው ምናምን ያልማለኝ ነገር የለም፣ ይሄ ሁሉ ውሸት ነው በቃ አለኝ። ከዛ እሺ ውሸት ነው ብዬ ዝም ስለው አንድ ቀን እንደገናም ከሰፈር ሰው ልኬ ከሱ ጋር እንድኖር አርኩኝ። ወንድ ልጅ እንዳለው ሚስቶም ደግሞ አግብቶ እንደገና ወደ አረብ ሀገር ነው የላከው። ወንድ ልጅ ደግሞ የ4 ዓመት ልጅ አለ ከሌላዋ። እችም ደግሞ ከኔ ጋር እያወራችም ከሱ ጋር የምታወራም አረብ ሀገር ላካት። እንደዛው ደግሞ እኔም በጊዜው አያዋራኝም። እንደዛ ያለ 2017 አለቀ። 2016 አለቀ። እንደዛው 2017 ሲገባ እኔ ወይ አንተና የኔ ህይወት ምንድነው ወይ ከኔ ጋር ካለክ አለው ብለኝ አዋረኝ። አይ ልጅ አለኝ ልጅ ሚስት አግብቻለሁ ካልከኝ ግልጽ ህይወት ንገረኝ፣ እኔ የራሴ ህይወት መኖር ፈልጋለሁ። ሳያንስ ወደ 300,000 ብር ነው ለሱ ያላኩለት። ይሄ ሁሉ ብሬን ህይወቴን ልጅነቴን ለአንተ አሳልፌ እየሰጠሁኝ ነው። በማይመች ሁኔታ እያለሁ አንተ እንደዚህ እንዴት አደረገኛለህ ስለው አይ ብሎ መጀመሪያ ምንም አታመጪም ምንም ስለማታመጪው ያ መጀመሪያ አንቺ የነገርሽው ነገር ሁሉ እውነት ነው፣ ልጅም አለኝ እንደዚህ አይነቱ ህይወት አለ የምታመጪው ነገር አያለው ብሎ ስልክ ያን ቀን ዘጋ። ከዛ የዛን ቀን ሲዘጋ በጣም ተከፍቼ እግዚአብሔርን በጣም እያለቀስኩኝ ያንተ ቪዲዮ ነበር ማየው መከታተለው። በቃ ሁሌ ባንተ ነው መጽናናው። እግዚአብሔር ይመስገን ተጽናናው ኢትዮጵያ ገባኝ። እንደዛ ያልኩ ኢትዮጵያ ሲገባ እኔ ጠበቃም ቀጥሬ ብሬን እንድሰጥ ምናምን ነገር ሁላ እንትን ብዬ ነበረ፣ ሰው ጠይቄ ነበረ። በቃ እኔ ጋር ሊቀርብ ፍቃደኛ አልነበረም። ሌላ ወንድም አሁን ሌላ ሰው ካናገረ ሚስቴ ናት ብሎ ይመጣል። ግን እኔ አያዋራኝ፣ ጊዜን ያቃጥልብኛል ሁሉም ነገር። ከዛ ብር ሲልከው የነበረው ብር ኋላ ሰውዬ ስለሚልክ በራሱ አካውንትም አይደለም የሚያስገባው፣ እሱ በጓደኛው አካውንት ነበር የሚያስገባው። መታ ትጠይቃለች ብሎ ብሩ ማለት ነው ሚልከው አሁን የራሱ ስም አይደለም ባንተ ስም ነው የሚያስልከኝ። ከዛ ጠበቃ ምናምን ቀጥሬ ክስ ምናምን ስፈጥጥ ሲያደርገው ከባንክ ቤት ደረሰኝ እንዳልወጣስ አይቻልም። ለምን በራሱ ስም አይደለም የሚያስገባው፣ በሌላ ሰው ስም ስለሚያስገባ መጠየቅ አልችልም። ከዛ እንደገና የአንድ ወር እንትን ብዬ ነበረ ተመለስኩኝ። እንደገና ወደ ሌላ ሀገር መጣሁኝ። እየመጣሁ እየኖርኩኝ አሁን ራሱ ሚስቴ ነሽ ከኔ ውጭ የትም አትሄጂም እንደዛ ነው የሚለኝ። እና ለዚህ አሁን ጥፋቴ ምንድን ነው? አግብቶ ነው በትዳር ላይ ትዳር አግብቶ ነው ሚስቴ ነሽ የትም አትሄጂም የሚለው? አዎ ልጅም እኮ አለ። እሺ ሚዩት አድርጊ። አንቺ እንደዚህ በዚህ ሁኔታ ራሱ ይህን ጥያቄ መጠየቅሽ ሁላ በጣም አሳሳቢ ነው። ለአንገትሽ ሁላ አትመለሽ ትንሽ ዝም ካልሽ። አንደኛ ነገር ይሄ ሰውዬ በቃ አንቺና እሱ ብቻ እዚህ ምድር ላይ ብትቀሩ እንኳን ባልሽ ሊሆን አይችልም። የሚያስተዳድርሽ ሰው አይሆንም። ክዶሻል፣ ሸምጥጦሻል። በትዳር ላይ ትዳር መስርቷል። ወንጀልም ጭምር ነው ይሄ። ገብቶሻል? ከገባሽ ይሄ በጣም ከባድ ወንጀል ነው። በትዳር ላይ ህጋዊ ሚስቱ እያለች ሌላ ሚስት በላይ ላይ ማግባት። ሁለተኛ ነገር ምንድነው? አንቺና እሱ ተጋብተሽ ወደ ስደት ሀገር አትሂጂ እያለሽ መምጣትሽ ስህተት ነው። አንቺም እዛ ጋር ትዳርሽን ለአደጋ ዳርገሻል። ኃላፊነቱም ያንቺ።
ቤተሰብ ምናምን ካገባሽ ቤተሰብ ገለመሌ የለም። እንደመነን ቁጠር ይወቅ አለቀ። ትዳር ውስጥ ከገባሽ ቤተሰብ እንዲነይ እንዲሁኝ የባልሽ ሀሳብ መቅደም አለበት። ትዳር መሆኑ ታዲያ ምኑ ነው? ባለቤቴ ምላት እኮ እናቴ የሆነ ነገር አባቴ የሆነ ነገር አርግ እንዲህ 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 ብሎ ቢያዙኝ ቆይ እስቲ ከሚስቴ ጋር ልማከር ማለት ስችል ነው እንጂ አሁንም አግብቻትም ቤተሰቦቼ እንዲህ እንዲህ አሉ ባናሲ ተተከይ ቤተሰቦቼ እንዲህ እንዲህ ብለውኛል አንቺ እንደዚህ ሁኚ ማለት አልችልም። ባለመብቷ እሷ ነች፣ እኔም እንደዛው ባለመብቱ እኔ ነኝ። እሷም ቤተሰቦች መጥተው እንዲህ ሲሉ አይ ቆይ ባሌ ከፈቀደ ባሌ እንዲኮነ ነው ማለት ያለባት። ይሄ ነው ቤተሰቡን ይተዋል ማለት እኮ አይደለ እንዴ? ይጋባሉ ማለት ይጋባሉ፣ ቤተሰቦቻቸውን ይተዋሉ ማለት እኮ ይሄ እኮ የቤተሰብ ሀሳብ አለ የሚሰራው የሚስት ነው። የቤተሰብሽ ሀሳብ አለ የሚሰራው የባልሽ ነው። ሰው አንቺ ረግጠሽ ሄድሽ እናቴ እንዲህ እንዲህ ብላለች ሰው ጥለሽ ሄድሽ ሰው ያ ትልቅ ክፍተት ፈጠረ። እሱ ሌላ ነገር ውስጥ ይዞት ገባ። ይሄንን ሰው አሁን ማድረግ ያለብሽ ምንድነው? ሚስቴ ነሽ ምናምን የሚባል ነገር የለም። አሁን አብቅቷል። የአንቺና የሱ ጉዳይ ተጠናቋል። በላይሽ ላይ ተራምዶ ሌላ ሴት ጋር ሄዷል። መሄድ ብቻ አይደለም አግብቷል። መማገጥ አይደለም እያወራን ያለ ነው። ጭራሽ አግብቷል ሌላ ሴት። ምን ነው የምጠብቂው? ቢዝነስ ነው፣ ገንዘብ ነው ከአንቺ የሚፈልገው። አሁን አለሽ ገንዘብ። ስለዚህ ገንዘብሽን ያዢ። እሷን ጠላት የምታፈራልሽ ወዳጅ መስለው የሚመጡት እሷን ለመውሰድ ነው። እሷን ሊቀሙሽ ነው። ቢቸግርሽ ማዞር ብሎ ያይሻል። የኔነት ብታጪ ችግር ውስጥ ብትሆኚ መኖሪያ ብታጪ ስራ ባይኖርሽ እንደው ሚስቴ ነሽ የሚልሽ ይመስልሻል? እዛው በጸበልሽ እዛው ራስሽ እንጂ የምን ባል ምናምን ምን ትላለች እሷ ነው የሚልሽ። እውነት አንቺ ቁጭ ብለሽ እስቲ አስቢው። እንደዚህ ስታስቢው እንደው ብታጪ ብትወድቂ ችግር ውስጥ ብትሆኝ የሆነ ነገር ቢገጥምሽ እንደው ባሌ የሆነ አግብተሃል ግን እስቲ እኔ እንዳንተ አይደለሁም ልቤ ይቅር ብለዋል ግን ያው ችግር ውስጥ ነኝ አሁን እስቲ ምናምን እዛው በጸበልሽ የምንም ባል ምናምን ነው የምትለው ነው የሚልሽ። ግን አሁን አለሽ ካለሽ ይኸውልሽ ዛፍ ቅጠሉ ይፈልግሻል። እንኳን ሰው ቀርቶ ዛፍ ቅጠሉ ድንጋዩ ራሱ አፍ አውጥቶ ሊናገር ይችላሉላ። ስለዚህ አድበሽ ቁጭ በይ። በቃ አብቅቷል፣ ተጠናቋል። ሀገርሽ ስትሄጂ የምታጠናቅቂው ነገር ታጠናቅቂያለሽ፣ ከሱ ጋር የቀረሽን ነገር። ከዛ ውጭ ግን አሁን ቁጭ ብለሽ ከዚህ ሰው ሀገር ላይ አትናገሪ። ምንም ነገር ለማንም አትናገሪ፣ ምንም አትወያይ። ሞያ በልብ ነው። ዝምታ ምረጭ። ዝም ማለት ነው ትልቁ ኃይል፣ ትልቁ መሳሪያ። ተግባባን?
እኔ ቤተሰቦቼ ጋር ተመለስኩ። ያኔ አልፎ አልፎ ይደውልልኛል፣ አንዳንዴ ሰላም ይለኛል። ግን ደግሞ ተመልሰን አብረን እንኖር ምናምን የሚለውን ሀሳብ አቅርቦልኝ አያውቅም። ለምንድን ነው የተለያያችሁት? ያው ከቤተሰብ ጋር ስለምንኖር እኔንም እንደሚስቱ ብዙ ጊዜ አንደርስታንድ አያደርገኝም። እሱ ቤተሰቦች ጋር ነው የምትኖሩት? አዎ። እሺ። ከዛ በቃ እዛ ከቤተሰብ ጋር ስንኖር የነበረውን ጊዜ እኔን ብዙ ጊዜ እንትን በቃ ቤተሰብ ውስጥ ሚስቴ ናት ምናምን ብሎ አያማክረኝም። እንዲሁ በቃ ከቤተሰብ ጋር እንትን ብለን ስለምንኖር ምክራችን ሁላ ከቤተሰብ ጋር ነው። በዚህ ደግሞ መግባባት አልቻልንም። እኔ ደግሞ ራሴን ችዬ መኖር ፈልጋለሁ ከቤተሰብ ጋር ተለይቼ ማለት ነው። እሱም ደግሞ በቃ ብዙ ነገር ስላልተስተካከለለት ከቤተሰብ ጋር ተለይቶ መኖር አልተመቸውም። እኔ ደግሞ አልፈለኩም። በዚህ ተለያየን ማለት ነው። ተለያይተን እንደዛ አንዳንዴ እየደወለልኝ 1 አመት ከምናምን ከቆየም በኋላ እኔ ወደዚህ ወደ አረብ ሀገር መጣሁ። ልክ እንደመጣሁ እኔም የሱን ስልክ ፈልጌ ደወልኩለት፣ እሱም ደወለልኝ። ከዛም በኋላ በቃ እንታረቅ፣ ሚስቴ መሆን አለብሽ፣ መታረቅ አለብን ምናምን ብሎ አወራኝ። ግን ደግሞ እናወራለን፣ ብዙ ጊዜ ነው የምንጣላው። ግን ብዙ ጊዜ ብንጣላ እንታረቃለን፣ ብንጣላ እንታረቃለን። እንደዛ እያል ከቤተሰብ ጋር ሄዶ ደግሞ ቤተሰቤ ደግሞ በነገራችን ላይ ጭራሽም አይፈልጉም፣ ጭራሽም ከሱ ጋር እንዲሆን ማለት ነው። እሺ። ግን እኔ ደግሞ ከሱ ጋር ያው ፍቅርም ስላለ እንዲህ ከሱ ጋር መሆን ስለምፈልግ ተመልሶ ከቤተሰብ ጋር እንድታረቅ ማለት ነው። ከቤተሰብ ጋር እንድታረቅ ቤተሰቤንም አናግሬ በቃ መታረቅ አለባችሁ። ያኔ ደግሞ ቤካሱ ቤተሰብ ጋር ስለሆንኩ እሱም ብዙ ነገር ስላልገባው ሊሆን ይችላል ምናምን ብዬ ቤተሰቤንም አማክሬ ከቤተሰቤ ጋርም ታረቁ፣ ከኔ ጋርም ታረቅን፣ ህይወት ቀጠል ማለት ነው። ዛሬ ደረስን። ግን እዚህ መሀል አንድ ነገር እንትን ያልሆነልኝ ነገር አለ። ከሱ ጋር ሙሉ በሙሉ ሆኜ መቀጠል በቃ እንዳልቀጥል ሁላ ኮንፊደንስ የማይሰጠኝ ነገር አለ። ምንድነው? እሱስ ምንድነው? ቤተሰቤ ቢታረቁም እነሱ ጭራሽም አይፈልጉም። ታርቋል ግን አይፈልጉም። መጥቶ በቃ እሱ እንደዚህ ያደረገ፣ እሱ እንደዚህ ሆኗል፣ እንዲህ ሆኗል፣ እሱ የሆነውን ያልሆነውን ነገር ይነግሩኛል ማለት ነው። አይሻፍጠን ቶሎ ቶሎ ጠቅ እያንዳንዱ ቤት መግባት መምረጥ የለብም። ያው ከቲጂ እስከ ዘኪ ከልያሽ ማን ነው የሚለው ከልያሽ እስከ ፋሲል ነው የሚለው ደረሰ ስሞች አንድ ከበድ ያሉ ስሞች እያየሁ ነው ዛሬ። አይሻፍጠን ቶሎ ብለ ያልገባችሁ መግባት ስክሪን ጫን ሴንድ አዳዲስ ሰመቱ ደመር የአባቷ ልጅሽ ጥጋቡ የሚል አካውንት ደምራል። ጣጣ የለውም በቃ ትገባለህ ብሮዬ። ይህ መሀል ደግሞ እኔ ቤተሰብን እነሱን